አንድ ጥንታዊ መጽሐፍ የምጽአት ዘመንን ትክክለኛ የጊዜ ሰሌዳ ደብቆ ይዟል ቢባልስ? እንግዲህ በመጽሐፈ ዳንኤል ውስጥ ለዘመናት የሃይማኖት ምሁራንን ሲያከራክር የኖረ አንድ ትንቢት አለ። ይኸውም የ2300 ቀናት ትንቢት ነው። እስኪ ዛሬ ይህንን ትንቢት በተመለከተ የቀረበ አንድን በጣም አስገራሚ ትርጓሜ በጥልቀት መርምር። እንግዲህ የዛሬው ትንታኔያችን ዋና ጥያቄ ይሄ ነው። ነገሩ ጥንታዊ ጽሑፍን መፍታት ብቻ አይደለም። ይልቁንም አንድ የተለየ ትርጓሜ ከትንቢት ተነስቶ ለመጨረሻው ዘመን ክስተቶች የቀን መቁጠሪያ ለማስቀመጥ እንዴት እንደሚሞክር መመልከት ነው። ከ32,800 ቀናት ተነስቶ የምጽአት ዘመን ካርታ ላይ እንዴት ይደረሳል? እስኪ አብረን እንፈትሸው። እሺ፣ ግን አንድ ደቂቃ ወደ ዝርዝሩ ከመግባታችን በፊት አንድ በጣም ወሳኝ ነገር አለ። የዚህ ንድፈ ሐሳብ አቅራቢ ራሳቸው ትልቅ የማስጠንቀቂያ ምልክት አስቀምጠዋል። አሁን ልንመረምረው የጀመርነው ነገር በሙሉ የተማረ ግምት ወይም መላምት መሆኑን በግልጽ አስቀምጠዋል። ስለዚህ ይሄንን በአእምሯችን ይዘን እንቀጥል። እንግዲህ የጉዟችን ካርታ ይህን ይመስላል። መጀመሪያ የንድፈ ሐሳቡ መሰረት የሆኑትን መነሻ ሐሳቦች እናያለን። ቀጥሎ ቁልፍ የሆኑትን ምሳሌያዊ መግለጫዎች እንፈታለን። ከዚያም የመጨረሻዎቹን ቀናት የጊዜ ሰሌዳ እንመለከታለን። መቅደስ የሚለው ቃል ምን ማለት እንደሆነ እንመረምራለን እና በመጨረሻም ሁሉንም ነገር በግምታዊ መደምደሚያ እናጠቃልላለን። እሺ፣ እንጀምር። ማንኛውም ውስብስብ ዋዳ ጠንካራ መሰረት ላይ ነው የሚያርፈው። በዚህ ትርጓሜ ላይ ደግሞ መሰረቱ 5 ቁልፍ መነሻ ሐሳቦች ናቸው። እነዚህን ሐሳቦች ልክ እንደ ሕንፃ ምሰሶዎች አድርገን ልናስባቸው እንችላለን። አንዱ እንኳ ቢነጋ አጠቃላይ ንድፈ ሐሳቡ ሊፈርስ ይችላል። እስኪ መጀመሪያውን እንይ። ይሄ የመጀመሪያው እና ምናልባትም ከሁሉም በላይ ወሳኙ ነጥብ ነው። ይሄውም 2 የተለያዩ የዳንኤል ትንቢቶች ማለትም የመጨረሻው ሳምንት እና የ2300 ቀናት ትንቢቶች በትክክል በአንድ ሰዓት ይጀምራሉ የሚለው ነው። ይህ በጣም ወሳኝ ነው፣ ምክንያቱም 2 ትንቢታዊ ሰዓቶችን በአንድ ላይ ያስተካክላል። የሚገርመው ጸሐፊው ራሳቸው እንዳመለከቱት መጽሐፍ ቅዱስ ይህንን በግልጽ አይናገርም። ንድፈ ሐሳቡ እንዲሰራ የተደረገ ግንኙነት ነው። እሺ፣ ቀጥሎ ደግሞ ቁጥሮች አኑን ለመጨረሻው ሳምንት ጠቅላላ የጊዜ ርዝመት ያስፈልገናል። በዚህ ትርጓሜ መሰረት 520 ቀን ነው። ይህ ቁጥር ከየት መጣ ሊባል ይቻላል። ስሌቱ የተሰራው ትንቢታዊ ሳምንት 70 ዓመታት ነው ከሚል አሳቤ ሲሆን በመጽሐፍ ቅዱሳዊው አቆጣጠር የእያንዳንዱ ዓመት 360 ቀናት አሉት ተብሎ ይታሰባል። 7ን በ360 ስናባዛ 2520 እናገኛለን። ይህ ቁጥር ለሁሉም ነገር ዋና ማዕቀፍ ይሆናል። ሶስተኛው መነሻ ሐሳብ ደግሞ የ2300 ቀናት ትንቢትን ይመለከታል። እዚህ ላይ ሌላ ወሳኝ ነጥብ አለ። አንዳንድ ትርጓሜዎች ቀናትን ለረጅም ጊዜያት እንደ ምሳሌያዊ አገላለጽ ያዩዋቸዋል። ነገር ግን ለዚህ ንድፈ ሐሳብ መስራት ቃሉን በቀጥታ መውሰድ ወሳኝ ነው። አንድ ትንቢታዊ ቀን ከአንድ እውነተኛ የ24 ሰዓት ቀን ጋር እኩል ነው ማለት ነው። ስለዚህ እያወራን ያለነው ስለ 2300 ቀናት ቃል በቃል ነው። አንድን ካርታ ለመስራት የማዕዘን ድንጋይ እንደሚያስፈልገው ሁሉ የትንቢት የጊዜ ሰሌዳዎችም የማዕዘን ድንጋይ ያስፈልጋቸዋል። አራተኛው መነሻ ሐሳብ አንዱን ይሰጠናል። በራእይ መጽሐፍ የተገለጸው የ7ቱ መቅሰፍቶች ዘመን በትክክል በ2300ኛው ቀን ላይ ያበቃል ተብሎ ይታሰባል። ይህ አንድ ቁልፍ የምጽአት ዘመን ክስተትን ከዳንኤል የጊዜ ሰሌዳ ጋር በቀጥታ ያስተሳስራል። እና በመጨረሻም 5ኛው መነሻ ሐሳብ የነገረ መለኮታዊ ውጤቱን ይሰጠናል። 7ቱ መቅሰፍቶች በሚያበቁበት ቅጽበት እውነተኛው ሰማያዊ መቅደስ ስሬት ይደረግለታል ወይም ይነጻል ተብሎ ይታመናል። ይህ መቅደስ ምን ማለት እንደሆነ ቆይተን እንመለከታለን። ለአሁኑ ግን ቁልፍ ሐሳቡ አንድ ሰማያዊ የማንጻት ክስተት ከዚህ የጊዜ ቆጠራ ፍጻሜ ጋር መያያዙ ነው። እሺ፣ እነዚህን መነሻ ሐሳቦች በአእምሯችን ይዘን አሁን በዚህ ትንቢታዊ ድራማ ውስጥ ያሉትን ገጸ ባህሪያት ለመለየት እንሞክር። የመጽሐፍ ቅዱስ ትንቢቶች በምሳሌዎች የተሞሉ ናቸው። አራዊት፣ ቀን ወንዶች፣ ነገሥታት። ታዲያ በዚህ ንድፈ ሐሳብ መሰረት ማን ነው? ልንፈታው የሚገባን የመጀመሪያውን እንቆቅልሽ ትንሹ ቀንድ ተብሎ የሚጠራው አካል ነው።
ይህ ገጸ ባህሪ በምጽአት ዘመን ትንቢት ውስጥ እንደ ዋና ተቃዋሚ ይታያል። በዚህ ትርጓሜ መሰረት ትንሹ ቀንድ ግዛት ወይም ሕዝብ ሳይሆን እግዚአብሔርን የሚቃወም አንድ የተወሰነ ግለሰብ፣ አንድ ንጉሥ ነው። እዚህ ጋር ነገሩ ትንሽ ይበልጥ ውስብስብ ይሆናል። ንድፈ ሐሳቡ ይህንን ንጉሥ ለመለየት አስገራሚ የማንነት ሰንሰለት ያቀርባል። ትንሹ ቀንድ ቀደም ሲል የተጠቀሰው ንጉሥ ነው ይላል። ይህ ንጉሥ ደግሞ ከራእይ መጽሐፍ ከባቢሎን ጋለሞታ ጋር ይነጻጸራል። እሷም ቀዩን አውሬ ትቆጣጠራለች። እነዚህ ሁሉ በንድፈ ሐሳቡ መሠረት አንድ የመጨረሻ አካል ላይ ያተኩራሉ፤ ታላቁ የባቢሎን ሮማዊ የጵጵስና ሥርዓት። እሺ፣ መሠረቱ አለን፣ ገጸ ባህሪያቱ አሉን። አሁን ሁሉንም ነገር አንድ ላይ የምናደርግበት ሰዓት ነው። እዚህ ጋ ነው ቁጥሮቹ ከተረካው ጋር የሚገናኙት። የመጨረሻዎቹን ቀናት የጊዜ ሰሌዳ ካርታ እንስራ። ዋናውን ቁጥራችንን እናስታውስ፣ 2520 ቀናት። ይሄ የመጨረሻው ሳምንት አጠቃላይ ርዝመት ነው። አሁን ቁልፍ ክስተቶች በዚህ የጊዜ ገደብ ውስጥ እንዴት እንደሚከፋፈሉ እንመልከት። እስኪ የጊዜ ሰሌዳውን እንመልከት። በመጀመሪያው ቀን ሁለቱም ትንቢታዊ ሰዓቶች መቆጠር ይጀምራሉ። ከዛ በ1035ኛው ቀን ላይ ትልቅ ነገር ይፈጠራል፣ የቅዱሳን የመጀመሪያ ትንሣኤ። ቀጥሎ 23ኛው ቀን ይመጣል። ይህም የሰባቱ መቅሰፍቶች ማብቂያና የመቅደሱ መንጻት ምልክት ነው። በመጨረሻም አጠቃላይ ጊዜው በ2520ኛው ቀን ይጠናቀቃል። ይህ ሰንጠረዥ ደግሞ ነገሩን በሂሳብ ያስቀምጠዋል። የአውሬው አገዛዝ 1335 ቀናት ይቆያል። ከዛ ሰባቱ መቅሰፍቶች ለ965 ቀናት ይቆያሉ። ይህም በ2300 እና በ1335 መካከል ያለው ልዩነት ነው። ይህም እስከ 2520ኛው ቀን ድረስ ለሚከናወኑ የመጨረሻ ክስተቶች 220 ቀን ያስቀራል። ሁሉም ነገር ልክ እንደዚህ በትክክል መገጠሙ ለዚህ ንድፈ ሐሳብ ውስጣዊ አመክንዮ ወሳኝ ነው። እስካሁን የመቅደሱ መንጻት የሚለውን ሐረግ ደጋግመን ጠቅሰናል። ግን ይህ መቅደስ በእርግጥ ምንድን ነው? የዚህ ጥያቄ መልስ በዚህ ትርጓሜ ውስጥ ወሳኝ የለውጥ ነጥብ ነው። ጸሐፊው እያወራን ያለነው በምድር ላይ ስላለ ቁሳዊ ሕንፃ አይደለም ሲሉ ይሞክታሉ። የሚነጣው ምን እንደሆነ ለመረዳት ንድፈ ሐሳቡ በሁለት መቅደሶች መካከል ያለውን ልዩነት ያሳያል። አንዱ ምድራዊ መቅደስ ነው፣ ያው ጊዜያዊ ሞዴል የነበረው። ሌላኛው ደግሞ ሰማያዊ መቅደስ ነው፣ በሰማይ ያለው እውነተኛው ስፍራ። ስለዚህ በዚህ አመለካከት መሰረት ትንቢቱ በኢየሩሳሌም ስለሚገነባ ቤተ መቅደስ ሳይሆን በሰማያዊው ዓለም ስለሚፈጸም መንፈሳዊ ክስተት ነው። ታዲያ ይህ ሰማያዊ መንጻት እንዴት ይከናወናል? ደረጃ በደረጃ የሚካሄድ ሂደት ነው። የሚጀምረው በመጀመሪያው ትንሣኤ ሲሆን ይህም የእግዚአብሔርን ትእዛዛት እውነተኛነት ያረጋግጣል ተብሎ ይታመናል። ይህ ደግሞ ከመላእክት አእምሮ ጥርጣሬን በማስወገድ በሰማይ ታላቁ የስርየት ሥርዓት እንዲጀመር ያስችላል። ይህ ሰማያዊ ስርየት በሚከናወንበት ጊዜ ሰባቱ መቅሰፍቶች በምድር ላይ ይፈስሳሉ። ሂደቱ የሚጠናቀቀው ትንሹ ቀንድ ሲጠፋ ነው። እንግዲህ በንድፈ ሐሳቦቹን፣ ምሳሌያዊ መግለጫዎችን እና የጊዜ ሰሌዳውን አይተናል። አሁን ወደ ኋላ ተመልሰን ትልቁን ምስል እንመልከት። ስናጠቃልል የጀመርንበትን ነጥብ ማስታወስ አስፈላጊ ነው። ይኸውም የዚህ አጠቃላይ ትርጓሜ ግምታዊ ባህሪ ነው። ከዚህ ሁሉ የጊዜ ሰሌዳ ልንወስዶ የሚገባ አንድ ቁልፍ ስሌት ካለ ይኸው የመጨረሻው ዘመን ክፍፍል ነው። ለሰባቱ መቅሰፎቹ የ965 ቀናት ጊዜ፣ ከዚያም ለመጨረሻው ፍርዶች የ220 ቀናት ጊዜ። የንድፈ ሐሳቡ ትንቢታዊ ሂሳብ እምብርት ይሄ ነው። ይህም ወደ መጨረሻውና ወሳኙ ነጥብ ያደርሰናል፣ በቀጥታ ከጸሐፊው አንደበት የተወሰደ። የመጨረሻው ሳምንትና የ2300 ቀናት ትንቢት በአንድ ላይ ካልጀመሩ ይህ አመለካከት ስህተት ነው በማለት ራሳቸው አምነዋል። ይህ ሁሉ ውስብስብ አወቃቀር በዚያች በአንዲት ባልተረጋገጠች መነሻ ሐሳብ ላይ የተንጠላጠለ ነው። የጠቅላላው ዋዳ ማጠንጠኛው እሷ ነች።
እናም ይህ አስደናቂ ሆኖ እጅግ ግምታዊ የሆነ ንድፈ ሐሳብ አንድ ትልቅ ጥያቄ ትቶልን ያልፋል። በዘመናዊው የሳይንስና የመረጃ ዘመን እንደነዚህ ያሉ ጥንታዊ ጽሑፎችን እንዴት ልንቀርባቸው ይገባል? መፈታት ያለባቸው ምስጢራዊ ኮዶች ናቸው? ልንማርባቸው የሚገቡ የሞራል ትምህርቶች? ወይስ ፈጽሞ ሌላ ነገር? ይህ ሁላችንም ልናስብበት የሚገባው ጉዳይ ነው።